ሁሌም እንደምናገረው እዚህ ጋር እንኳን ቁጭ ብላችሁ እጃችሁን ይበላችኋል ስክሮል ለማድረግ በጣም ማለት ነው። እና ጤነኛ እንዳልሆናችሁ ምስክሩ ምንድን ነው? አሁን እንኳን ቁጭ ብላችሁ ማለት ነው ጤነኛ እንዳልሆንን እንደተጎዳን የምታውቁት ረጅም ሰዓት ቁጭ ብለን አንድ ቪዲዮ ኢቨን ከዩቱብ ትምህርት መማር አንችልም። አንድ ትምህርት ቁጭ ብለን እዚህ ጋር መካፈል አንችልም። ተመልከቱ ውስጥ የራሳችሁን ኢቨን ስልካችንን ካልነካካ ነው ፎከስ ማድረግ አንችልም። ከዚህ የተነሳ ከሰው ጋር ያለን ህብረት በጣም ተጎድቷል፣ ተመቶብናል። አለ ረጅም ሰዓት ማዳመጥ አንችል። ካላወራን አናዳምጥ። ከዚህ የተነሳ ሬስትለስ ሆነናል፣ እረፍት ያጣ ሰዎች ሆናልና እኔ ሃይሊ ሪኮመንድ ማድረጋችሁ አንድ ትምህርት ስትጀምሩ ጨርሱ። እስቲ ቁጭ ብላችሁ ጤንነታችሁ እንዲመለስ ማለት ነው። አንድ ምዕራፍ አንብባችሁ ለማሰላሰል ጊዜ ይውሰዱ። ማንበብ ብቻ አይደለም፣ አንብቡና ከዛ ባይብሉን ዘግታችሁ ለማሰላሰል። ቅድም ወንድሜ እንዳለ ማንበብ ካቃታችሁ ኦዲዮ እንኳን ከሰማችሁ በኋላ ጊዜ ወስዳችሁ ለማሰላሰል አንድ ጊዜ አይናችሁን ጨፍኑ። ጤነኛ እየሆናችሁ እንድትሄዱ ማለት ነው። እና ብዙ ቪዲዮ ማለት ማየት ማለት ብዙ ነገር ማወቅ ማለት አይደለም። አእምሯችን እንደ ስቶሬጅ ነው ጋይስ። አንድን ነገር ሳነሰላስለው እዛ ላይ ደጋግመን ስናየው እየሞላ ፕሮሰስ ማድረግ ስለማይችል ስታክ ያደርጋል፣ እየዛገ ነው የሚሄደው። ስለዚህ ነፃ ለመውጣት ከፈለጋችሁ እንዲያሰላስል ጊዜ ስጡት እባካችሁ። በተለይ መጽሐፍ ቅዱስ ነፃ ነው የሚያወጣችሁ። ሂዱና ቪዲዮ ባይብል ስለማንበብ የሰራሁት ቪዲዮ አለው። ማሰላሰል፣ ጮክ ብሎ ማንበብ፣ ያነበቡትን መጸለይ። በጣም እነዚህ ፕሪንሲፕሎች ባይብልን እንድታነቡ ነፃ እንድትወጡ ይረዳችኋል። በተለይ ማንበብ የሚያቅታችሁ እንቅልፍ የሚይዛችሁ ሰዎች ጮክ ብላችሁ አንብቡ። ቤታችሁ በእግዚአብሔር ሕልውና ሲሞላ ታያላችሁ። ጮክ ብላችሁ ስታነቡ፣ ጮክ ብላችሁ ያነበባችሁትን ቃል ደግሞ ተራስ አይደለም፣ የእግዚአብሔር ድምፅ ስለሆነ ጸልዩበት። እሺ ጸልዩበት። ጌታ ይባርካችሁና እንማራለን። በጣም በተለይ እዚህ ቤት ቁጭ ብላችሁ ስትማሩ እርግጠኛው ልንገራችሁ እግዚአብሔር ያለኝን ነገር ነው ማለት ጌታን ማገልገል ከጀመርኩበት ዘመን አንስቶ እማቀው ነገር እማገለግለው ጌታዬ የማስተምራቸው ሰዎች አይናቸው ለቃሉ ይከፈታል። ጸሎትን እንዲወዱ እግዚአብሔር ያደርጋል። እግዚአብሔር የሰጠን ቪዥን፣ እግዚአብሔር በዚህ ምድር ላይ እንዳደርገው የሰጠኝ አሳይመንት አንድ ነገር ነው። ጌታ የትውልዱን አይን ክፈት ለቃሌ ብሎኛል። እሱን እንዲወዱ ማድረግ፣ ክብር ሁሉ ለኢየሱስ ይሁን። ጸሎት እንዲወዱ ማድረግ፣ ጌታን እንዲወዱ ማድረግ። በጣም የሚገርማችሁ ዊዝደም እዚህ ባዲ ኦፍ ክራይስት ውስጥ እስከመጣችሁ ድረስ በእግዚአብሔር ጥበብ አንድን ነገር በአንድ ዳይሬክሽን አታዩ። 15 ቀን ቁጭ ብላችሁ ተማሩ እና ይውልሲ ሂዱና ዩቱብ ተመልከቱ። ቁጭ ብላችሁ ተማሩ። በህይወታችሁ የሚመጣውን ለውጥ እኔ እነግራችኋለሁ። ይህን ደግሞ በብዙ ሺህ ሰዎች ሲለወጡ አይተናል። አቃታችሁ አንዴ ብቻ ፎከስ ስጡ፣ ቃሉን ለመስማት እግዚአብሔር ጥበብ ይሰጣችኋል። አይናችሁን ይከፍተዋል፣ መለየት ትጀምራላችሁ። እዚህ ቤት የእውነትን ቃል የጌታዬን ንጹህ ቃል እስከተማራችሁ ድረስ ኖርማል መሆን አትችሉም። አይ ጋራንቲ። የኛ ትልቁ ችግር ቁጭ ብሎ ያለመማር፣ ያለማሰላሰል፣ ሰሚት ያለማድረግ፣ ያ ነው ትልቁ ችግር። ለውጥ ትፈልጋላችሁ? ቁጭ ብላችሁ ተማሩ፣ አሰላስሉ። እግዚአብሔር በጥበብ ይሞላችኋል፣ አይናችሁን ይከፍተዋል። ሰው ዲሲቭ አያረጋችሁም። ሰው መለየት ይጀምራላችሁ። ክብር ሁሉ ለኢየሱስ ይሁን።
ይህን በድፍረት የምናገረው አምላክ የእግዚአብሔር የላከኝ ለዚህ ስለሆነ ተባረኩ። ያ ቤትዬ ቴንክ ዩ አሜን። ቲጂ አሜን። ጌታ መልካም እያደረገልን ያለው በዚህ ቤት በጣም መልካም እያደረገልን ያለው እና ሰዎች የእውነት ጌታን ሲወዱ ማየት በቀር ምን ነገር አለ? ምን ክብር አለ? ዛሬ ደግሞ ጌታ ድንቅ ነገር ያስተምረናል፣ ያጥበናል፣ በጣም ያጥበናል። ማን ነው ተረኛ የሚያወራው? ማን ነው ተረኛ? ፓስተር ወይ ሰላም ጤና ይስጥልን። አብሮ ይስጥልን። እግዚአብሔር ይመስገን። እንዴት ነህ? የሚገርም ጌታ ስሙ ይባረክ። ብዙ ጊዜ እከታተላለሁ ያንተ ላይፍ ሂስትሪ። አንድ ጊዜ ኢንተርቪው ሰምቼ ካውንተር ላይ ነገር አልችልም፣ እጅግ በጣም ነው አለቀስኩና እንዲህ ከሆነ እግዚአብሔር የኔንም ነገር ይቀይራል ብዬ ኦልሬዲ እኔ ማማኝ ነኝ። እዚሁ ነው ያለሁት። ከዛ ጊዜ ጀምሮ በብዙ አይነት መልኩ እየተከታተልኩ ነበር። ዛሬ ነው ገባው። አሁን ደግሞ በዚች አጭር ሰዓት ውስጥ የሰጣት ሐሳብ እጅግ በጣም ጥሩ የሚገርም ሐሳብ ነው። ቁጭ ብሎ መስማት ሰውን ይለውጣል፣ ሰውን ይቀይራል። በትክክል ደግሞ ያ ቃል ምንናል በሚለው ወደ ልባችን ወስደን ካየ ነው ያንን ደግሞ ከህይወታችን ጋር ካዋን የማይቀየር ነገር የለምና እጅግ በጣም ደስ ይላል። ስላገኘው በጣም ደስ ብሎኛል። ደጋግሜ አንተን ፕሮግራም አለው ጸሎት ጊዜያቸው ሁሉ ዛሬ አጋጣሚ ስለገባውም ደግሞ በጣም ደስ ብሎኛል እና እጅግ እውነት ነው። ሰው ካልተቀመጠ ሊለወጥ ሊቀየር አይችልም። እኔ በጣም አነባለሁ። ናፍቆቴ በቃ የመነካት የሚለው ነገር ሲሪየስሊ በጣም መነካት እያነበብኩ በቃ አሁን ለምሳሌ ሐዋርያ ቢጀምሮ ይጨርሳለሁ፣ በዛ ደግሞ እጸልያለሁ። ግን በቃ መቼ ነው የምነካው? መቼ ነው እግዚአብሔር ወይ ይሄ ሂስትሪ ባየሁት መልክ መቼ ልነካለሁ የምለው? እንግዲህ የሐዋርያ ስራ ያስለቅሳል። መጽሐፍ ቅዱሳችን ሁሉ እንግዲህ ህይወት ቃልን ይለውጣል እና እጅግ የሚገርም ነገር ነው መልእክት የሰጠኛው በዚች አጭር ሰዓቶች በሰማሁት ደቂቃ ውስጥና ቴንኪው ጌታ አምላክ ይባርክ። እዚህም በኋላ አለው ቃል ይገባለሁ። ፓስተር ሰላም ላንተ ይሁን፣ ሰላም ለሁላችሁ። በጣም እውነት እኔ ጌታ በማውቀው በቃ እኔ አንተን ባየው ሰዓት ስለ አጸላለ ራሱ የሆነ የጸሎት ሆሊ ስፒሪት ያለው ነገር በጣም ነው ሚነካኝና አንዳንዴ እንደው አለቅሳለሁ። የምር አንተ ክርር ብለህ በቃ ያለቀስክ ስትጸልይ ትውልድን ራሱ የሚስብ ነገር ነው። የፈለገ ነገር ውስጥ ይኑር በጣም ታች የሚያደርግ ነገር ነውና እግዚአብሔር ትክክለኛ ያስቀመጠው ነገር አይቻለሁ ባንተ ላይ። አብሶ ሰሞኑ የምጸልያቸው ጸሎቶች በጣም ማታውላ ተኝቼ እንኳን ህልም ነው ምንድነው ያየው እስከምል ድረስ ራስን የቀየርኩበት ትምህርቶችን ነው የምከታተለው። አሁን ራሱ ማስገባትክ ሲገባ ራሱ የሆነ ነገር ነው እንኩትና እግዚአብሔር አምላክ እድሜ ጤና ይስጥክ። በጣም በፍሬ ተባረክ። እጅግ በጣም ለዘመኑ አብሶ ለዚህ ለትውልድ አሁን ለኛ በጣም በቃ የሆነ ወርዶቹ ራሱ ይስቡናል። ገባክ? አሁን እኛ ክርስቲያን ስንሆን የሆነ እኛ የክርስቲያን ቤተሰብ ነን ምናምን ቤተሰብ ነን የሚባለው ነገር ትተን ሆሊ ስፒሪቱን ትክክለኛ ሆሊ ስፒሪቱን ማግኘት መጠማት ምን እንደሆነ እኔ ባንተ አይቼዋለሁ። እውነት በጣም ተነክቻለሁ። በየቀኑ ንሳ ነው የምገባው። የእውነት አብሶ በንሳ ሰዓት ላይ ሲጠራቸው አጠራረ ራሱ ከራስ ጭምር እንደው ሌላ አሁን አንዳንድ የምናያቸው ሶሻል ሚዲያ የሚያመጣ ነገሮች አሉ፣ ከሆሊ ስፒሪት የሚያስወጡ ነገሮች አሉ። ከነዛ ነገር ጋር ህብረት እንዳናደርግ ከዛ ስፒሪቹዋል ከዛ ነገር ጋር ፋይት ስታደርግ በፋይት የምታደርገው በስጋዊ ሰውን በመንፈሳዊ ነገር ፋይት ስታደርግ ያለው ነገሮቹ በጣም እኔም አለኝ። በቃ ያ መንፈሱ እኔ ጋርም አለ። ያ ነገር
አንሰው አንቀሳቅሰው እንድንቀሳቀስ ፍቃድ መስጠት አለብህ አንተ ጋር አለ ምናምን ብለህ አንዳንድ ጊዜ አሁን አንተም እንደምታውቀው ብዙ አገልግሎቶች የምናያቸው አገልግሎቶች አሉ። ግን ከነዛ በጭራሽ ላወዳድረውም ላገናኘው ላነጻጽረውም በፍጹም ኮንፈር ላድርገው አልችለውም። እውነት ትክክለኛ ሆሊ ስፒሪት የሚያበቃ ያየውበት ሰው ነክና እግዚአብሔር አምላክ እድሜ ጤና ይስጥክ። በጣም ካንተ ብዙ ነገሮችን እንደምታገኝ ተስፋ አደርጋለሁ። በጣም ነው የምወድክ፣ በጣም ነው የማከብርክ። ስምህ ማን ነው? ሰራዊት ነኝ። ሰራዊት I love you ጀኑንነትን ወደድኩት። እግዚአብሔር ይባርክ። You're so pure። ክብር ለኢየሱስ ይሁን። በጣም ሰራዊት ቁጭ በል በእናትህ ፊትህን እያየሁ ነው።